የቁርአኑ ኢሳ የመጽሐፍ ቅዱሱ ኢየሱስ አይደለም በሚል ርዕስ የጀመርነውን እንቀጥላለን። በክፍል 2 እንደመንደርደሪያ 2 ነጥቦችን አካፍዬ ከዚያ ሳዲቅ መሐመድ ኢየሱስ ፍጡር መሆኑን ለማሳየት ያቀረባቸውን 2 ነጥቦች ነበር ያወሳሁት። ካካፈልኳቸው 2 የመንደርደሪያ ነጥቦች የመጀመሪያው እግዚአብሔር አንድ አምላክ መሆኑን እና ይህ አንድ አምላክ ሥላሴ መሆኑን ማለትም አንድ አምላክ ሆኖ 3 አካላት የሆነ አምላክ መሆኑን ነው። ሁለተኛው መንደርደሪያ ከዚህ ሥላሴ ውስጥ በአካል የመጣው በሰውነት የተገለጠው አንዱ ብቻ ወልድ ወይም ኢየሱስ ብቻ እንደሆነ አይተናል። ወልድ ማለት ልጅ ማለት ነው። ወልድ በሥጋ ሲመጣ ተወለደ እንጂ አልተፈጠረም። ሕልውናውም ሲወለድ አልጀመረም። እርሱ ዘላለማዊ አምላክ ነውና። ሳዲቅ ያነሳቸውና ምላሽ ያሰጠውባቸው 2 ሙግቶች ደግሞ አንደኛው ኢየሱስ ወንድ ስለሆነ ወይም የወንድ ጾታ ያለው በመሆኑ ፍጡር ነው የሚል እና ሁለተኛው ኢየሱስ የፈጣሪ ባህሪ ስለሌለው ፍጡር ነው የሚሉ 2 ሙግቶች ነበሩ። በነገራችን ላይ ቁርአን ኢየሱስ ተወለደ እንጂ ተፈጠረ ብሎ አያስተምርም። ባለፈው በክፍል 1 ያየነው ሳዲቅ ሰው በ4 አይነት መንገዶች ተፈጠረ ያለ ወንድና ያለ ሴት፣ ከወንድ ብቻ፣ ከወንድና ከሴት፣ ከሴት ብቻ ያለው ልክ እንደ ርችት ያለ የሽፋን ተኩስ ነው። በ4 አቅጣጫ ተደናግረን ኢየሱስን ከ4ቱ መንገዶች በአንዱ ውስጥ የሚወድቅ ስለሆነ ኢየሱስ ፍጡር ነው እንድንል ነው። ኢየሱስ ፍጡር አለመሆኑን ወይም መወለዱን እንጂ አለመፈጠሩን ቁርአንም ይመሰክራል። ለምሳሌ ምዕራፍ 19 ቁጥር 33ን ኋላ ሳዲቅ ራሱ ይጠቅሰዋል። ምዕራፍ 4 ቁጥር 171 የሚለው ይህንን ነው። እናንተ የመጽሐፉ ሰዎች ሆይ በሃይማኖታችሁ ወሰንን አትለፉ፣ በአላህም ላይ እውነትን እንጂ አትናገሩ። የመርየም ልጅ አልመሲህ ኢሳ የአላህ መልእክተኛና ወደ መርየም የጣላት የሁን ቃሉም ከእርሱ የሆነ መንፈስም ብቻ ነው። በአላህና በመልእክተኞቹም እመኑ። አማልክት 3 ናቸው አትበሉም፣ ተከልከሉ፣ ለእናንተ የተሻለ ይሆናልና። አላህ አንድ አምላክ ብቻ ነው። ለእርሱ ልጅ ያለው ከመሆን የጠራ ነው። በሰማያትና በምድር ያለ ሁሉ የእርሱ ነው። መመኪያም በአላህ በቃ ይላል። በዚህ ጥቅስ ውስጥ 2 ቃላት የሁን ቃሉም ከሚለው ውስጥ የሁን የሚለው እና በመልእክተኞቹም እመኑ ካለ በኋላ አማልክት 3 ናቸው አትበሉም ከሚለው አማልክት የሚለው በቅንፍ ውስጥ የተቀመጡ ናቸው። በዚህ ጥቅስ ውስጥ ወደ መርየም የጣላት ቃሉ እና መንፈስ ብቻ ነው ይላል። ቃል ከሆነ ወደ ማርያም ሳይጣል በፊት ነበረ ማለት ነው አይደል? ቃል ሆኖ ነበረ ማለት ነው አይደል? ነው። ለዚህም ነው ኢየሱስ የአላህ መንፈስ እና የአላህ ቃል የሚባለው። መንፈስ ከሆነ ቃል ከሆነ ደግሞ ዘላለማዊ ነው ማለት ነው አይደል? ነው። የአላህ ቃል ዘላለማዊ ነው የሚሉት። ስለዚህ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ሲባል ሳዲቅ እኛ እንዲህ አንልም ያለው ለምንድን ነው? እዚህ ያለው እኮ ይሁን የሚል ቃሉ ነው ሊል ይችላል። ግን የሁን ቃሉ በሚለው ውስጥ የሁን በቅንፍ ውስጥ ነው። ቅድም እንዳልኩት ያ ማለት የተጨመረ ቃል ነው ማለት ነው። በቅንፍ ውስጥ ከሆነ እንዲህ ሲባሉ የለም በአረብኛው እንዲህ አይደለም የሚለው ይሉናል። ታዲያ ለምን ይህኛው በቅንፍ ከሚሆን የተፈጠረው ይሁን የተባለው እያሉ ከቅንፍ አውጥተው አላስቀመጡትም? እንዲህ የሚያደርጉትም በቋንቋዎች ሁሉ ነው። በሌሎችም ቋንቋዎች በአንዱ የእንግሊዝኛ ትርጉምም ይህንን ጥቅስ የሚለውን እንመልከተው። የእንግሊዝኛው የሳሂ ኢንተርናሽናል ትርጉም ነው የማነበው። እንደዚህ ይላል: The Messiah, Jesus, the son of Mary, was but a messenger of Allah and his word, which he directed to Mary, and a soul created at a command from him ይላል። ይህኛው ደግሞ የሁን ቃሉ የሚለውን ከቅንፍ ውጪ እንደ ቀጥተኛ ቃል አድርጎ ግን created at a command የሚለውን በቅንፍ ጨምሮበታል።
ይህ ሙሉ በሙሉ የተጨመረ ቃል ነውና ስለዚህ ነው በቅንፍ ውስጥ የተቀመጠው። በቅንፍና በግርጌ ማስታወሻ የሚጨመሩ በጣም የበዙና እርስ በርሳቸው የሚጋጩ ነገሮች አሉ። አንዱ ይህ በቅንፍ የተቀመጠው በትእዛዝ የተፈጠረ የሚለው ነው። created at a command። ቁርአኑ ያለው ቢሆን ኖሮ በትእዛዙ የተፈጠረ ተብሎ በአማርኛ ትርጉም ስለምን አልተጻፈም? አለመፈጠሩና ፈጣሪ መሆኑ ደግሞ በስጋ የመጣ የተወለደና ስጋ የሆነ መሆኑ ደግሞ የመጽሐፍ ቅዱስም ትምህርት ነው። ልጅ ያለው ከመሆን የጠራ ነው የሚለውን ጥቅስ ባለፈው አይተናል። ኢየሱስ ወልድ ወይም ልጅ ነው ሲባል የአብ የስጋ ልጅ ማለት ሳይሆን ይህ ልጅነት የግንኙነት ወይም የባህሪ መግለጫና መገለጫ ነው። ኢየሱስ የእግዚአብሔርና የማርያም ሩካቤ ስጋ ውጤት ሳይሆን ራሱ ቀድሞም የሥላሴ አንድ አካል የሆነው ቃል ስጋ የሆነበት ሁኔታ ነው። ኢስላም ክርስቲያኖችን የሚረዳበት የተሳሳተ አረዳድ ባለፈው የመረዳት ጎደሎነት ያልኩት ኢየሱስ ልጅ ነው ሲባል የግብረ ስጋ ግንኙነት ውጤት አድርገን እንደምናስብ፣ እንደምንቀበል እና እንደምናስተምር ነው። አይደለም። ቃል ስጋ መሆኑ በስጋ መምጣቱ ከዚያ በፊት ከመምጣቱ በፊት ግን ዘላለማዊ ማንነት ያለው እግዚአብሔር ነው። የሥላሴ አንድ አካል ነው። ስጋ ሆነ እንጂ ስጋ አልተደረገም። ተወለደ እንጂ አልተፈጠረም። ስለዚህ ኢየሱስ ሁን ተብሎ የተፈጠረ ፍጡር አይደለም። ልጅነት ወይም ወልድነት የግንኙነት ወይም የባህሪ መግለጫ ነው ስል የባህሪ መግለጫና መገለጫ ነው ስል ራሳችንም በስጋ ያልተወለድንበት ልጅ አድርገን በስጋ ሳንወለድ ከግንኙነት የተነሳ የዚያ ልጅ ተብለን እንጠራለን። ለምሳሌ እኔ የአባቴ መንግስቱና የእናቴ አልማዝ ልጅ ነኝ። ደግሞ የመምሬ ጌቱ ልጅ ነኝ። ደግሞ የለኩ ልጅ ነኝ። የኢትዮጵያ ልጅም ነኝ። የቃለ ሕይወት ልጅም ነኝ። የእግዚአብሔር ልጅ ደግሞ ነኝ። ይህ አንድ ምሳሌ ነው። ከመጀመሪያው ከአባቴና ከእናቴ ብቻ ነው በአካል ወይም በስጋ ልጅነቴ። ከሌሎቹ ከሁሉም በስጋ አልተወለድኩም። ከሌሎቹ ጋር ያለኝ የአካል ሳይሆን የግንኙነት ልጅነት ነው። የኢትዮጵያ ልጅ ነኝ ስል ኢትዮጵያዊ ነኝ ማለቴ ነው። የለኩ ልጅ ነኝ ስል ተወልጄ ያደኩባት ከተማ ልጅ ነኝ ማለቴ ነው። አንድ መሪ ወይም ሰልፈኛም የኢትዮጵያ የቁርጥ ቀን ልጅ ሲባል አካላዊ ልጅነት የለበትም፣ ግንኙነት እንጂ። በአዲስ ኪዳን ዮሐንስና ያዕቆብ የዘብዴዎስ ልጆች የነጎድጓድ ልጆች ተብለዋል። ምናልባት በባህሪያቸው እንደ ነጎድጓድ ያሉ ስለሆኑ ይሆናል እንጂ ከነጎድጓድ አልተወለዱም። በአንዳንድ ቋንቋዎች የአካል ልጅነት እና የግንኙነት ልጅነት የተለያዩ ቃላት አሏቸው። በዕብራይስጥ ለምሳሌ ቤን እና ያላድ የሚባሉ ቃላት አሉ። በአማርኛ ልጅን ለሁለቱም ልጅ ነው የምንለው። የአካል ልጅም ልጅ ነው፣ የክርስትና ልጅም ልጅ ነው፣ የአገር ልጅም ልጅ ነው። ኢየሱስ ከዘላለምም የአብ ልጅ ሲባል የግንኙነት መግለጫ ነው። የአብ የአካል ወይም የስጋ ልጅ አይደለም። የአካል ወይም የስጋ ልጅ ከሆነ ያንን እስከሆነበት ጊዜ ድረስ ያልኖረበት ዘመን ሊኖር ነው። የመረዳት ጎደሎነት ያልኩት ይህንን ነው። ከዚህ የተነሳ ሳዲቅና ሌሎችም የሚጠይቁት ኢየሱስ ሰው በነበረ ጊዜ አምላክ የት ነበረ ታዲያ? ሲሞትስ አምላክ የት ገባ? ሲያንቀላፋ ዓለምን ማን ነበር የያዛት የሚቆጣጠራት? የሚል ነው። በቀጣዩ ክፍል ሳዲቅ ይህንንም ያነሳዋል። ይህ የኢስላም ተውሂድ ወይም ነጠላ አንድነት የሚፈጥረው የመረዳት ጎደሎነት ነው። ሥላሴን ካለመረዳት ወይም ካለመቀበል ወይም ከሁለቱም የሚመጣ የእውቀት መጉደል እና የመለኮት ማጉደል ነው። የመለኮት ማጉደል ስል እነርሱ እኛን በአምላክ ላይ ጨመራችሁ፣ አጋራችሁ፣ ስለዚህ ከፈራችሁ፣ ኩፋር ሆናችሁ እንደሚሉት ሁሉ በተቃራኒው
እነርሱ ደግሞ ከአምላክ ማንነት ማጉደላቸው ነው። እግዚአብሔር ሥላሴ ከሆነና የለም ሥላሴ አይደለም ነጠላ አንድ ወይም ሞናድ ነው እንጂ ካሉ ይህ ማጉደል ነው። እኛን ጨምራችሁ ባሉበት ክስ ራሳቸውን እየከሰሱ እያስከሰሱም ነው። ባለፈው እንዳየነው ኢየሱስ በስጋ ስለመጣ ወይም ሰው ስለሆነ ሰው የሆነውን ሁሉ ሆኗል ከኃጢአት በስተቀር ብለናል። ባለፈው ክፍል ሳዲቅ 2 ነጥቦችን አቅርቧል። ሁለቱም መልስ ሰጥቻለሁ፣ በስፍራው ተመልከቱት። በጠቅላላው ወደ 12 ነጥቦች ያቀረበ ሲሆን አንዳንዶቹ ተቀራራቢዎች ናቸው እና ጨፍልቄ ያቀርባቸዋለሁ። ሁለቱን ቀደም ብለን አይተናል። ሶስተኛው ነጥብ ይህ ነው። ሶስተኛው ማስረጃ ኢሳ አምላክ ላለመሆኑ ተብሎ የቀረበው ተመጋቢ መሆኑ፣ ምግብ የሚበላ መሆኑ ነው። ከዚህ ጋር የሚጨፈለቀው ሌላው ተመጋቢ 11ኛ ነጥብ አድርጎ ያቀረበው የሚተኛ የሚያንቀላፋ መሆኑ ነው። ሁለተኛ አምላክ አለመሆኑን እንዴት ነገረን? ኢሳ ተመጋቢ መሆኑን በመግለጽ ይበላ ይጠጣ እንደነበረ በመግለጽ አምላክ አለመሆኑን አስተማረን። የት? ሱረቱል ማኢዳ ቁጥር 75 ላይ። በሱረቱል ማኢዳ ምዕራፍ 5 ቁጥር 75 ላይ አልመሲህ ከሱ በፊት እንዳለፉት መልእክተኞች እሱም ያለፈ መልእክተኛ እንጂ ሌላ አይደለም፣ እናቱም በጣም እውነተኛ ነበረች፣ ሁለቱም ምግብን ይመገቡ ይበሉ ነበር ይላል ጌታችን አላህ። እንዙር ተመልከት ይላል። አንቀጾችን እንዴት አድርገን እንደምናብራራላቸው ተመልከት፣ በድጋሚም ማስተውል፣ ተመልከት፣ ከተብራራላቸው እውነት እንዴት እንደሚሸሹ ይላል። እዚህ ቦታ ላይ ስለ መሲሁ ሲነግረን ምግብን ይበላ ነበር ብሎ ነው ዝም ያለው ጌታችን አላህ። ሌላ ነገር ላይ አልገባም። ለምን? እኛ የምናውቀው ነገር ነው። ምንድነው እሱም? ሰው ከበላ ከጠጣ ያ የበላውና የጠጣው ነገር ከሰዓታት በኋላ በሌላ መልክ ተቀይሮ ከሰውነቱ ሊወጣ ግድ ነው። ይሄ የታወቀ ነገር ነው። እኔ ጠጥቼ አልሸናም ማለት አልችልም። በልቼ ቆሻሻዬን አላስወግድም ማለት አልችልም። ታዲያ የምግብና የመጠጥ ስርዓቶች ሰውነቱ ላይ ተጨነውት እሱን የሚገዙት አካል እንዴት አምላክ ሊሆን ይችላል የሚል ጥያቄ ነው ያቀረበው። ቢያንስ ለምግብና ለውሃ ስርዓት ተገዳጆች ነን። በልተን ቆሻሻ ማስወጣት ግድ ነው። ጠጥተን መሽናት ግድ ነው። ኢሳ ይበላ ይጠጣ ነበር ተብሏል። ማንም ውሸት ሊል አይችልም። ከበላ ከጠጣ ደግሞ ተከታዮቹም ነገር ይመጣሉ። አምላክ ይሄን ያደርጋሉ ያለን 11ኛ መተኛቱና ማንቀላፋቱ መጽሐፍ ቅዱስ እንደሚያስተምረው ማርቆስ 4:34 ላይ በማርቆስ ወንጌል ምዕራፍ 4 ቁጥር 34 ላይ ከሐዋርያቶቹ ጋር በጀልባ ስር ሆኖ አብረው እየተሳፈሩ ነበር። ኃይለኛ ማዕበል ተነሳ። ከዛም በኋላ ቀሰቀሱት። መምህር ስንጠፋ አይገድህም እንዴ አሉት። እሱ ግን ከበስተኋላዋ ትራስ ተንተርሶ ተኝቶ ነበር ይላል። ምን ማለት ነው? እውነት አምላክ ከተኛ እንቅልፍ ከወሰደው ሌሎች እስኪቀሰቅሱት ድረስ የሚጠብቅ ከሆነ እንደ መጽሐፉ እሺ እንዴት አድርገን ነው አምላክ አድርገን የምንወስደው? እነሱ ፈርተው አልተኙም ነበር፣ ግን አምላካቸውን ቀሰቀሱት። እንዴት ነው ይሄ የሚሆነው? ከዛም ተነስቶ ማዕበሉን ገሰጸው፣ ጸጥም አለ ይላል፣ ረጋ። ጥያቄያችን እንዴት እሱ ተኝቶ እነሱ ሊቀሰቅሱት ይችላሉ? አላህ ምን እያለ ስለራሱ አየተል ኩርሲይ ሱረቱል በቀራ ቁጥር 255 ላይ አላህ ከሱ በስተቀር በእውነት የሚመለክ አምላክ የለም፣ ሕያውና ራሱን ቻይ ነው፣ ማንገላጀትም እንቅልፍም አትይዘውም ማለት። ጌታችን ሊተኛ ይቅርና ሲና ማንገላጀት የተቀደሙ ነው ከእንቅልፍ በፊት የሚመጣው ናፕ የሚባለው እንኳን አላህን ሊይዘው አይችልም። ፍጥረታትን ጠባቂና ተንከባካቢ የሆነ ጌታ ለአንድ ሴኮንድ እንዴት ይተኛል? ለአንድ ሴኮንድ አንቀላፋ ማለት ፍጡራኑ ሁሉ ጠፋ ማለት ነው። ምክንያቱም አላህ ሰማይን የሚጠብቀው በምሰሶ አይደለም። ሰማይን ያቆማት بغير عمد ترونها የምታዩት ምሰሶ የለችም ምን ያለው። መሬትን የተሸከማት ደግሞ በበሬም አይደለም። አንዳንዴ በሬው ሲያስነጥስ
የመሬት መንቀጥቀጥ ይደርሳል እንደሚባለው ተረት ማለት ነው። አላህ መሬትንም ሰማያትንም በፈቃዱ በችሎታው ነው ያቆማቸው። ሱረቱ ሉቅማን ላይ እንዳለው ከምልክቶቹ ከተአምራቶቹ መካከል ሰማያትና ምድር በትእዛዙ በችሎታው መቆማቸው ነው። ታዲያ ይሄ ጌታ ለሴኮንድ ቢያንቀላፋ ምን ሊከሰት ይችላል? እኔ እንኳን ውሃ ጠምቶኝ ውሃ ለመጠጣት ይሄን አንስቼው ወደ አፌ እያስጠጋሁት እያለ እንቅልፍ ሸለብ ቢያደርገኝ ምንድነው የሚሆነው? ከጃም ይወድቃል፣ ውሃው ይደፋል። ፍጥረት ዓለሙን የሚጠብቅ ጌታ ለሴኮንድ አንቀላፋ ማለት እንዴት ነው የሚሆነው? ታዲያ ኢየሱስ ይተኛ አንቀላፋ ነበር ከተባለ ምንድነው እሺ አምላክነቱ? ሁለቱም ነጥቦች ስለሚቀራረቡና የሰውነቱ ምስክሮች ስለሆኑ አንድ ላይ ሶስተኛ አድርጌ ላንሳቸው። መፈክሬን ልድገመው። የቁርአኑ ኢሳ የመጽሐፍ ቅዱስ ኢየሱስ አይደለም። የቁርአኑ ኢሳ የተፈጠረና የሚጠፋ ፍጡር ብቻ ሲሆን የመጽሐፍ ቅዱስ ኢየሱስ ግን አምላክ፣ ምንም ያልጎደለው አምላክ፣ እንዲሁም ሰው፣ ምንም ያልጎደለው ሰው በአንድ አካል ነው። እንከን የሌለው ሰው ነው። በዚያው ቅጽበት ምንም ያልጎደለው አምላክ ነው። ይበላ ይጠጣ እንደነበር በመግለጥ አምላክ አለመሆኑን አስተማረን አለ። አምላክ አይበላም፣ ኢየሱስ ይበላ ነበር። ስለዚህ አምላክ አይደለም። ሎጂኩ አመክንዮው ይህ ነው። ኢየሱስ ይበላና ይጠጣ የነበረው አምላክ ስላልሆነ ሳይሆን ሰው ስለሆነ ነው። ይህ ሰው መሆን ወይም በስጋ መምጣት እንደ አታሞ ደጋግሜ የምመታው የምደልቀው ስለሆነ ሊያሰለች ይችላል። ሳዲቅም በጠቅላላ 12 ነጥቦች ስለሚያነሳ ገናም ይደጋግማል። ምክንያቱም ዋና ነጥቡ አድርጎ አንግቶ የተነሳው ኢየሱስ ሰው ብቻ ፍጡር ብቻ ነው ብሎ ነው ሙግቶቹን የሚኮለኩላቸው። እና ስለ ኢየሱስ ስንማር ተደጋግሞ የሚወሳ እውነት ስለሆነ እኔም እደጋግመዋለሁ። ልዩነታችን ግን ሳዲቅ ሰው ብቻ ፍጡር ብቻ ነው ሲል የኔ ምላሽ ኢየሱስ በስጋ የመጣ አምላክ ነው። ስጋ የሆነ ቃል ነው። በስጋ የተገለጠ ወይም ሰው የሆነ አምላክ ስለሆነ ሰው የሆነውን ሁሉ ሆኗል፣ ሰው ያደረገውንም አድርጓል ከኃጢአት በስተቀር የሚል ነው። ምግብ መብላት፣ ውሃ መጠጣት አንዱ ሰው የመሆን ባህሪ ነው። ምግብ መብላቱን ሳዲቅ እንዳለው ቁርአን ብቻ ሳይሆን ወንጌላቱም አሳምረው ገልጠዋል። እንዲያውም ማቴዎስ ምዕራፍ 11 ቁጥር 9 በላተኛ እንዳሉት በመጥቀስ እንዲህ ይላል፣ የሰው ልጅ እየበላና የሰው ልጅ የተባለው ኢየሱስ ነው። የሰው ልጅ የሚለው ስያሜ ራሱ የሰው ልጅ የሚለው ማዕረግ ራሱ የተለየ ልዩ የአምላክነት የመለኮት ማንነት ማዕረግ ነው። ከዳንኤል ምዕራፍ 7 ቁጥር 13 እና 14 የተወሰደ ነው። ወደፊት ምናልባት እናየዋለን ያንን። የሰው ልጅ እየበላና እየጠጣ መጣ፣ እነርሱም እነሆ በላተኛና የወይን ጠጅ ጠጪ፣ የቀራጮችና የኃጢአተኞች ወዳጅ ይሉታል። ጥበብም በልጆቿ ጸደቀች። የሰው ልጅ እየበላና እየጠጣ መጣ፣ እየበላና እየጠጣ። እነርሱ ምን አሉት? እነሆ በላተኛና የወይን ጠጅ ጠጪ አሉት። በላተኛና የወይን ጠጅ ጠጪ ምን ይሉታል? በላተኛና የወይን ጠጅ ጠጪ። እግዚአብሔር ምግብ መመገብ አያስፈልገው፣ እውነት ነው፣ አያስፈልገው። ኢየሱስ ግን ሰው በመሆኑ ሰው ደግሞ ምግብ ስለሚመገብ ምግብ ተመጋቢ ሆኗል። ምግብ መብላቱ ተመጋቢ መሆኑ አምላክ አለመሆኑን ሳይሆን ሰው መሆኑን ያሳያል። አምላክ ሳለ ሰው መሆኑን። መተኛቱም እንዲሁ። ቀደም ሲል እንዳልኩት ይህ እግዚአብሔር ሲተኛና ሲያንቀላፋ ዓለሙን ማን ይዘዋል ለሚለው ጥያቄ የኢስላም ተውሂድ ወይም ነጠላ አንድነት የሚፈጥረው የመረዳት ጎደሎነት ነው። በሳዲቅ ወይም በኢስላም መረዳት ኢየሱስ በስጋ ሲመጣ የእግዚአብሔር ነጠላ አንድነት፣ ባለፈው ሞናድ ወይም ሞናዲዝም ብለን የተመለከትነው አንዱ አምላክ ከአንዱ ማንነት ወደ ሁለተኛው ማንነት እንደተለወጠ አድርገን እንደምንረዳ በመረዳት ነው። ይህ ደግሞ የተሳሳተ መረዳት ወይም የመረዳት ጎደሎነት ነው። እግዚአብሔር አብ ኢየሱስ ሲወለድ ኢየሱስን ሆነ ብለው ነው የሚያስቡት።
ወደ ማን ጸለየ? ሲያንቀላፋ ፍጥረትን ማን ያዘውና የመሳሰሉት ጥያቄዎች ከዚህ የመነጩ ናቸው። ነገር ግን እንዲህ አይደለም። የኛ ትምህርት ይህ አይደለም። አንዱ ነጠላ ማንነት ወይም ሞናድ ወደ ሌላው አልተለወጠም። አብ ወደ ወልድ፣ ወልድ ወደ መንፈስ ቅዱስ አልተለወጡም። እግዚአብሔር ሥላሴ ከሆነና ከዚህ ማንነት ውስጥ ወልድ ብቻ በስጋ መጣ ማለት በጠቅላላው የሥላሴ ማንነት በአንዱ በወልድ ውስጥ ተጠቅልሎ ገብቶ ወልድ በስጋ ሲመጣ፣ ሲተኛ፣ እንቅልፍ ሲወስደው፣ ሲሞትና ሲቀበር ዓለምንና ጽንፈ ዓለማትን የሚቆጣጠር እግዚአብሔር እንደተኛ፣ እንዳንቀላፋ፣ እንደሞተ መቁጠር መሳሳት ነው። ኢየሱስ በስጋ ሲሞት እንኳ በስጋ ነው የሞተው እንጂ መለኮታዊ ማንነቱ አልሞተም። ምክንያቱም መለኮት አይሞትማ። ተኛ፣ አንቀላፋ ሲባልም እውነት ነው። ሰው ይተኛል፣ ያንቀላፋል። እግዚአብሔር አይተኛ፣ አያንቀላፋም። ቃሉም ይህንን አሳምሮ ይላል። እግርህን ለመናወጥ አይሰጠውም፣ የሚጠብቅህ አይተኛም። እነሆ እስራኤልን የሚጠብቅ አይተኛም አያንቀላፋም ይላል መዝሙር 121 ቁጥር 3 እና 4። እግዚአብሔር አያንቀላፋም። ኢየሱስ ግን በስጋ የመጣ በመሆኑ ሰው በመሆኑ ሰው ይተኛልና ያንቀላፋልና አንቀላፋ፣ ተኛ። ይህ አምላክ አለመሆኑን ሳይሆን ሰው መሆኑን ይመሰክራል። እንደገና ታምቡሬን ልምታ። ኢየሱስ በስጋ የመጣ ሰው የሆነ አምላክ ነው። የቁርአኑ ኢሳ፣ የመጽሐፍ ቅዱስ ኢየሱስ አይደለም። ኢየሱስ ሰው መሆኑን እንስማማለን። እውነቱ ግን ሰው ብቻ አይደለም፣ አምላክ ሳለ በስጋ የመጣ ሰው ነው የሚል ነው። አዲስ ኪዳን ስለ ኢየሱስ የሚያስተምረን ይህንን እውነት ነው። አዲስ ኪዳን ስለ ኢየሱስ የሚያስተምረን እውነት ይህ እውነት ነው። አራተኛው ነጥብ ወደፊት ሟች በመሆኑ አምላክ አይደለም የሚል ነው። ሶስተኛ ሌላው ዒሳ አምላክ አለመሆኑን ቁርአን በምን መልኩ አስተማረን? ወደፊት ሟች መሆኑን በመግለጽ ዒሳ አልሞተም ብለን ነው እንጂኛ የምናምነው አይሞትም ብለን አናምንም። አይቀርለትም፣ ይሞታል። ይህንን ራሱም ባንደበቱ ተናግሮታል። ገና እንደተወለደ በእናቱ እቅፍ እያለ ሱረቱ መርየም ቁጥር 33 አንቀጽ 33 ላይ ወሰላሙ ዐለየ የአላህም ሰላም በኔ ላይ ነው፣ የውመ ውሊድቱ በተወለድኩበትም ቀን፣ ወየውመ አሙቱ በምሞትበትም ቀን፣ ወየውመ ኡብዐቱ ሐያ ሕያው ሆኜም ከመቃብር በምቀሰቀስበትም ቀን። ሶስት ነገሮች በዒሳ ህይወት ውስጥ መፈጸማቸው ግድ ነው። መወለድ፣ መሞት፣ ከሞት መቀስቀስ። ታዲያ ዒሳ የሚሞት ከሆነ የሚሞት ነገር እንደምን አምላክ ሊሆን ይችላል ብለን ነው ጥያቄ የምናነሳው። ምክንያቱም አምላካችን አላህ ሁሌም ሕያው እንጂ የሚሞት ጌታ ስላልሆነ። ይህንንም ሱረቱል ፉርቃን ቁጥር 58 ላይ ነግሮናል። በሱረቱል ፉርቃን ምዕራፍ 25 ቁጥር 58 ላይ በዛ በማይሞተው ሕያው አምላክ አላህ ላይ ተመካ ይላል። ጌታችን ሁሌም ሕያው ነው፣ አይሞትም። ሱረቱ ጣሃ ቁጥር 111 ላይ ይነግረናል። በምዕራፍ 20 ሱረቱ ጣሃ ቁጥር 111 ላይ ፊቶች በጠቅላላ ሕያውና ራሱን ቻይ ለሆነው ጌታ አላህ ተዋረዱ፣ ዝቅ አሉ በማለት ጌታችን ፍጹም ሕያው መሆኑን ይነግረናል። እሱ ይገድላል እንጂ አይሞትም። ጌታችን ይገድላል። አጀልህ ሲደርስ የሚወስድህ የሚገድልህ አላህ ነው። እንደፈጠረ ይገድልሃል። እሱን ግን ሞት ሊይዘው አይችልም። በዚህ መልክ ዒሳ አምላክ አይደለም ብሎ ያስተምራል። ይህንን ነጥብ በሌላ ነጥብ ለብቻ አነሳዋለሁና እዚህ ነካ ብቻ አድርጌ ልለፍ። እዚህ ላይ ወደፊት ሟች የሚለውን ነጥብ እናስተውል። ያለፈውን ሞቱን ሳይሆን ገና ወደፊት የሚሞተውን ሞት ነው የሚለው። ይህንን ባለፈው የመሞቱን ጉዳይ በትንሹ ስናይ ኢየሱስ ለምን ሰው ሆነ የሚለውን ነጥብ ስናይ አብራርቻለሁ። ሰው የሆነው
እግዚአብሔርን ሊገልጥልን ሊያሳየን ሊተርክልን እና ሞታችንን ሊሞት ነው ብያለሁ። ለመሞት ሰው መሆን አለበት። ምክንያቱም አምላክ አይሞትም፣ መላእክት አይሞቱም፣ ሰው ይሞታል። ሳዲቅ የጠቀሰው ጥቅስ ሱረቱል መርያም ምዕራፍ 19 ቁጥር 33 ነው። እንዲህ ይላል፣ ሰላምን በእኔ ላይ ነው በተወለድኩ ቀን፣ በምሞትበትም ቀን፣ ሕያው ሆኜ በምቀሰቀስበትም ቀን። በምወለድበት፣ በምሞትበት፣ በምቀሰቀስበት ቀን ካለ መወለዱ ያለፈው መወለድ ሆኖ ሞቱና ትንሣኤው ለምን በምን ሂሳብ ነው ያለፈው ሞትና ትንሣኤ ያልሆነው? በምወለድበትም ቀን የሚለው ግስና በምሞትበትም ቀን የሚለው ግስ በእውነት ልዩነት አላቸው። በግስነት ያውማ ወሊቱ እና ወያውማ አሞቱ የግስ ሰዋስዋዊ ልዩነት አላቸው። የቋንቋው ሊቃውንት እንደሚሉት እንደሌላቸው ነው። ልደቱ ያለፈው ሆኖ ሞቱ ያለፈው የማይሆንበት የሚመጣው የሚሆንበት ማስረጃ በቋንቋ ሂደት፣ በሰዋስው ሂደት፣ በግስ አቀማመጥ ሂደት ደካማ ነው ማለት ነው። በነገራችን ላይ በምወለድበት ቀን ይላል እንጂ በምፈጠርበት ቀን አይልም። ቀደም ሲል እንዳልኩት ኢየሱስ የተወለደ እንጂ የተፈጠረ አለመሆኑን አመልካች ጥቅስም ነው ይህ አንቀጽ። ስለዚህ ኢየሱስ የተወለደ እንጂ የተወለደ ፍጡር አለመሆኑንም ይህም አንቀጽ ይመሰክራል ማለት ነው። የሳዲቅ ነጥቡ የቁርአኑ ኢሳ ሟች ሰው በመሆኑ አምላክ አይደለም ነው። ልክ ነው። የቁርአኑ ኢሳ አምላክ አይደለም። የቁርአኑ ኢሳ ደግሞ ፈጽሞም የመጽሐፍ ቅዱሱ ኢየሱስ አይደለም። ኢየሱስ ደግሞ ሞቷል። ገና ወደፊት ሳይሆን ቀድሞውኑ ሞቷልና ይህ መሞቱ ሰው የመሆኑ አስረጂ ነው። የሞተው በሰውነቱ ወይም በስጋው እንጂ በመለኮቱ አይደለም። ገና ወደፊት የሚሞት ሳይሆን የዛሬ 2000 ዓመት የሞተው ኢየሱስ እርሱ ኢየሱስ ነው። ሰው የመሆኑ ምክንያትም ይሄው ነው። ባለፈው እንደተመለከትነው ተውላጣዊ ሞታችንን፣ ምትካዊ ሞታችንን ለመሞት ነው ቃል ስጋ የሆነው። ይህንን ወደፊትም እንመለከተዋለን። ቃል ስጋ የሆነው ሊሞትልን ነው። የሞተውም ይህንን ምትካዊ ሞታችንን ነው። ክርስቲያኖች ስንሞት የት እንደምንሄድ እርግጠኛ የሚያደርገን እውነት ይህ እውነት ነው። ሞታችን የተሞተ ሞት ስለሆነ ወደፊት ይሞታል ማለት ቀድሞ አልሞተም ማለት ነው። ይህንን ቀድሞ አለመሞቱን ሳዲቅ የሚሞግትበት ሌላ የብቻ ነጥብ አለውና ይህ ለብቻ የምንመለስበት ጉዳይ ስለሆነ እዚህ መሞቱ የእውነት ሞት መሞቱን ብቻ አስመሬበት አልፋለሁ። አለመሞቱን የሚያስረዳበት ሌላ ቦታ አለ። እዚያ በእርግጥ የሞቱን ማጠናከሪያ ወደፊት አቀርባለሁ። እዚያ የምንመለከተው በቁርአን ምዕራፍ 4 ቁጥር 157 እና 158 የተጻፈውን አልገደሉትም አልሰቀሉትምም የሚለው ሐረግ ነው። ያንን ሳዲቅም ለብቻ ስለሚያቀርበው እኔም ለብቻ እመልሳለሁ እና ያንን ለብቻ እናየዋለን። ይህ አራተኛው ነጥብ ነው። አምስተኛው ነጥብ ኢሳ በመጨረሻው ዘመን በሚሰጠው መልስ አምላክ አለመሆኑ የተረጋገጠበት ነው የሚለው ነው። አራተኛ ሌላው ኢሳ አምላክ አለመሆኑን በምን መልኩ ያስተምረናል ከተባለ የውሙል ቂያማ በሚቀርብለት ጥያቄና ኢሳ በሚሰጠው ምላሽ። ጌታችን ነገ የውሙል ቂያማ ይጠይቀዋል ኢሳን። እሱም የሚሰጠው መልስ አለ። ይሄም አምላክ ላለመሆኑ ማስረጃ ነው። የት? ሱረቱል ማኢዳ ቁጥር 116 ላይ። በምዕራፍ 5 ሱረቱል ማኢዳ ቁጥር 116 ላይ ወኢዝ ቃለ አላህ በሚል ጊዜ አስታውስ፣ አንተ የመርየም ልጅ ኢሳ ሆይ በምድራዊ ህይወትህ አንተ ለሰዎቹ እኔና እናቴን ከአላህ ሌላ አምላኮች አድርጋችሁ ያዙ ብለህ ነበር እንዴ ይለዋል ጌታችን አላህ። እንዲመሰክር የፈለገው ቃል ስላለ ገና ሲጀምር ምን ይላል? ጌታዬ አላህ ሆይ ኧረ ጥራት ይገባህ ማለቱ ለኔ የማይገባኝን ነገር እንዴት እላለሁ? ደግሞም ለኔ የሌለኝ የሆነ ነገር መብቴና ንብረቴ ያልሆነን ነገር እንዴት እላለሁ? እንደውም ቀጥሎ ምን አለ? ምናልባት እንኳን ብየው ከሆነ አለ ሳላውቅ እንኳን ከኔ ተገኝቶ ከሆነ
በርግጥ አውቀኸዋል አንተ ተገኝቶ እኮ ከሆነ ለምን ተዕለሙ ማ ፊ ነፍሲ በኔ ውስጥ ያለውን ሁሉ በጠቅላላ ታውቃለህና ቀድሞውንም እኔ ግን አንተ ዘንድ ያለውን አላውቅም አንተ ማለት ሩቆቹን አዋቂ አንተው ብቻ ነህና እኔ ይህንን አላልኩም ተሳስቼ እንኳን ካልኩኝ አንተው ታውቃለህ ነው ያለው ስለዚህ አምላክ ነኝ አላልኩም ማለቱም ተገቢዬ አይደለም ካለ በምን መልክ ነው ታዲያ አምላክ ሊሆን የሚችለው በራሱ አንደበት ከመሰከረ ግን ይህ ጥያቄ አላህ ኢሳን የሚጠይቀው ጥያቄ ቀድሞውኑ የተጠየቀ ጥያቄ ነው ወይስ ገና ወደፊት የሚጠየቅና የሚመለስ ነው እርሱ ገና ወደፊት የሚጠየቅና የሚመለስ ከሆነ አሁን እኛ ጥያቄውን አውቀናል መልሱንም አውቀናል እርሱ ገና ወደፊት የሚመልሰውን መልስ እኛ አሁን ማወቃችን ገራሚ ነገር ነው ጥያቄውንም መልሱንም እኛ አውቀናል ኢሳ ግን ገና አላወቀውም ማለት ነው ወደፊት ሲጠየቅ ነው እንዲህ ብሎ የሚመልሰው ጥቅሱ ስለ ሥላሴ ነው የሚናገረው እዚህ ጥያቄ የሚቀርብበትና የሚመለስበት ሁኔታ ነው በሳዲቅ የቀረበው ጥያቄው እንዳልኩት ስለ ሥላሴ ነው ይህንን ጥያቄ ባለፈው ስለ ሥላሴ ስናይ አይተነዋል እዚያ ያየነው የኢስላም ሥላሴ መረዳት የእግዚአብሔር የኢየሱስ እና የማርያም ጥምር መሆኑን ነው ይህ ደግሞ የክርስቲያኖች አስተምህሮተ ሥላሴ አይደለም ብለናል የመጽሐፍ ቅዱሱ ኢየሱስ ማርያምን የሥላሴ ሶስተኛ አድርጎ ፈጽሞ አላስተማረም እንደዚያ ያለ ጥያቄ ቀርቦለት እንደዚያ ያለ መልስ አይሰጥም የመጽሐፍ ቅዱሱ ኢየሱስ ሲጀመር ኢየሱስ በዘመን ፍጻሜ ፈራጅ እንጂ ተጠያቂ አይደለም የመጽሐፍ ቅዱሱ ኢየሱስ የመጽሐፍ ቅዱሱ ኢየሱስ ፍርድ ሁሉ በእጁ የተሰጠው ጌታ ነው ዮሐንስ ምዕራፍ 5 ቁጥር 22 እስከ 23 እንደዚህ ይላል ሰዎች ሁሉ አብን እንደሚያከብሩት ወልድን ያከብሩት ዘንድ ፍርድን ሁሉ ለወልድ ሰጠው እንጂ አብ በአንድ ሰው እንኳን አይፈርድም ወልድን የማያከብር የላከውን አብን አያከብርም ይላል እዚያ ምዕራፍ 5 ቁጥር 27 የሰው ልጅም ስለሆነ ይፈርድ ዘንድ ስልጣን ሰጠው ይላል በስጋ መምጣቱ ካደረገው ነገሮች መካከል አንዱ ፈራጅነት ነው ኢሳ እንደዚያ ተብሎ ይጠየቃል እንደዚያ ብሎ ይመልሳል በቁርአኑ መሰረት የመጽሐፍ ቅዱሱ ኢየሱስ ግን እንዳልኩት ፈራጅ እንጂ ተጠያቂ አይደለም ስድስተኛው ነጥብ አድርጎ ያቀረበው ምናልባት በዛሬው ትምህርት የመጨረሻ አድርገን የምንመለከተው ስድስተኛው ነጥብ አላህን ጌታዬና ጌታችሁ ብሎ በማስተማሩ አምላክ እንዴት አምላክ ሊኖረው ይችላል የሚል ሙግት ነው አምስተኛ አራተኛ ነጥብ አይተናል አይደል ሌላው አምስተኛ ኢሳ አለይሂ ሰላም አምላክ አይደለም ብለን ስናስተምር ምናቀርበው ማስረጃ አላህ ጌታዬና ጌታችሁ ነው ብሎ በማስተማሩ ነው እንላለን አላህን ጌታዬ ብሎ ከጠራው ምን ያስፈልጋል ቁርአን ውስጥ 5 ቦታ ነው ይሄንን ኢሳ የተናገረው 5 ቦታ ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 52 አንደኛ ቁጥር 52 ሁለተኛ ሱረቱል ማኢዳ ምዕራፍ 5 ቁጥር 72 ሶስተኛ እዛው ሱረቱል ማኢዳ ቁጥር 117 አራተኛ ሱረቱ መርየም ቁጥር 36 አምስተኛ ሱረቱ ዙኽሩፍ ቁጥር 64 አጠቃላይ መልእክቱ አላህ ለኔም ጌታዬ ነው ለናንተም ጌታችሁ ነው ስለዚህ ተገዙት ይሄ ቀጥተኛው መንገድ ነው አላቸው ይላል በተለይ የሱረቱል ማኢዳ ቁጥር 72 ምንድነው የሚለው አላህ ማለት ራሱ የመርየም ልጅ አልመሲህ ኢሳ ነው ያሉ ሰዎች በርግጥም ከፍረዋል ክደዋል ካለ በኋላ አልመሲህ ግን እንዲህ አላቸው እናንተ የእስራኤል ልጆች ሆይ አላህ ጌታዬና ጌታችሁ ሲሆን እሱን ተገዙት እነሆ እኔንም ሆነ ሌላን አካል ጌታ በማድረግ በአላህ የሚያጋራ ሰው ካለ አላህ በሱ ላይ ጀነትን
በርግጥም እርም አድርጎበታል። የዚህ ሰው መጨረሻ መኖሪያው ጀሃነም እሳት ነች። ለእንደዚህ አይነት በደለኞች ምንም ረዳት የላቸውም ነው ያለው ዒሳ ራሱ። ስለዚህ እንዴት አምላክ ይሆናል? ይህን 6 ማስረጃ ከጌታችን ከአላህ ቃል ካየን 7ኛ ብለን ደግሞ ከመጽሐፍ ቅዱስ ጥያቄ እናነሳለን። 7ኛው ማስረጃችን በመጽሐፍ ቅዱስ ላይ ኢየሱስ አምላክ ነው ተብሎ ከታመነበት አምላክ እንዴት አምላክ ሊኖረው ይችላል ብለን ጥያቄ እናቀርባለን። አምላክ እንዳለው ስለሚናገር መጽሐፍ ቅዱሱ የቱጋ ዮሐንስ ወንጌል 20:17 ላይ በዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ መቅደላዊት ማርያም 7 አጋንንቶችን ወይም ጂኒዎችን ከላይዋ ላይ ያስወጣላት ማለት ነው። እንደ መጽሐፍ ቅዱስ ታሪክ ወደ ኢየሱስ መታ ልትነካው ስትል ጥቅሱ ምን ይላል? ኢየሱስም አትንኪኝ ገና ወደ አባቴ አላረኩምና ይልቁኑ ወደ ወንድሞቼ ሂደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብሏል ብለሽ ንገሪያቸው አላት ይላል። መቅደላዊት ማርያምን ወደ ሐዋርያቶች ሄዳ እንድትናገር ሲያዛት ወዴት እንደሚሄድ ተናገረ? ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብሏል ብለሽ ንገሪ። አምላኬ የሚለው ማንን ነው? እሱ አምላክ ከሆነ ጥያቄያችን ይሄ ነው። አምላኬ የሚለው እግዚአብሔርን ነው ካሉ ጥሩ፣ እግዚአብሔር የኢየሱስ አምላክ ነው። ኢየሱስስ አምላክነቱ በማን ላይ ነው? አምላክ 2 ሊሆን ነው ወይስ እንዴት ነው? አምላክ አንድ እንጂ ሌላ አይደለም ካለን ያ አንዱ አምላክ ኢየሱስ አምላኬ ብሎ የሚጠራው ማንን? አምላክ አይኖረው፣ ሰው ግን አምላክ ይኖረዋል። ኢየሱስ በስጋ የመጣ አምላክ ሲሆን ሰው ሆኗል። ስለዚህ እንደማንም ሰው አብን አምላክና አብን አባቴ አምላኬ እያለ ጠርቷል። ይህንን መጽሐፍ ቅዱስም አሳምሮ ያስተምረዋል። ዮሐንስ ምዕራፍ 20 ቁጥር 17ን ሳዲቅ ጠቅሶታል። እኔም ልድገመው። ኢየሱስም ገና ወደ አባቴ አላረኩምና አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብለሽ ንገሪያቸው አላት። እዚሁ ጥቅስ ላይ ወደ አምላኬና ወደ አምላካችሁ የሚለው በኩራት ተጠቅሷል በሳዲቅ። መቼም አምላኬ ያለውን ዋቢ አድርጎ ከጠቀሰ ጥቅሱን ዮሐንስ ምዕራፍ 20 ቁጥር 17ን ይቀበለዋል ማለት ነው። ይህንን ጥቅስ ሲጠቅስ ጥቅሱን ስለሚቀበለው ነው የጠቀሰው ነው አይደል? ይመስላል። ግን ቀደም ሲል ጥቅሱ መጀመሪያ ላይ ያለውን ወደ አባቴ አላረኩምና ያለውን ይቀበለው ይሆን? ለመሆኑ ኢየሱስ አብን አባቴ ማለቱን ከቶ ይቀበለዋል ሳዲቅ? እንዲያው ኢየሱስ ከሞት መነሳቱንስ ኢስላም ይቀበላል? እንደሚያርግና እንዳረገስ ይቀበላል? ሁሉንም አይቀበልም። ሁሉንም አምላኬ ከሚለው በቀር ወደ አምላኬና ወደ አምላካችሁ አርጋለሁ ያለውን መከራከሪያ አድርጎ ካነሳ ወደ አባቴና አባታችሁ የሚለውን ለምንድን ነው የማይቀበለው? አይቀበለውም። ለምን? ግልጽ ነው። ከመጽሐፍ ቅዱስ የሚጠቅሰው ስለሚቀበለው ሳይሆን አንደኛ አዋቂ ለመምሰል፣ ሁለተኛ ለማሳት ብቻ ብሎ፣ ሶስተኛ መጽሐፉን ሲጠቅስ መጽሐፉን የሚቀበል ለመምሰል ብሎ ነው የሚጠቅሰው። ሶስቱንም ነጥቦች ያዟቸው። አንደኛ አዋቂ ለመምሰል፣ ሁለተኛ ለማሳት፣ ሶስተኛ መጽሐፉን ሲጠቅስ መጽሐፉን የሚቀበል እንጅሉን እንቀበላለን እናምናለን የሚሉ ለመምሰል ብሎ። ከመጽሐፍ ቅዱስ ውስጥ ጥቅሶችን በሚጠቅሱበት ጊዜ የምትከራከሯቸው ወይም የሚከራከሯቸው ሙስሊሞች ይህንን አንድ እውነት አስረግጣችሁ እወቁ። መጽሐፉን ሲጠቅሱ መጽሐፉን እየተቀበሉት አይደለም። ከመጽሐፉ ውስጥ ጥቅስን መዘው ቃልን መዘው ሲያወጡ መጽሐፉን እየተቀበሉት ይመስላል፣ ለመምሰል ነው እንጂ እየተቀበሉት ግን አይደለም።
ስለዚህ በምን አፉ ነው ይህንን ጥቅስ የሚጠቅሰው ሳዲቅ? ከጠቀሰ ደግሞ ጠቅላላውን ስለምን አይቀበለው? ከአንድ ጥቅስ ውስጥ አንዲት ሐረግ እየወሰደ አንዲት ቃል እየወሰደ ሌላውን የሚወረውር ከሆነ ይህ ቃል ለቃሚነት ይባላል። ቃል መንጣቂነት ይባላል። በመንጠቆ እንደሚመነጥቁት ያለ መመንጠቅ። ለነገሩ የመጽሐፍ ቅዱስ እና የክርስትና ከሳሾች ከመጽሐፍ ቅዱስ ሲጠቅሱ ከየምንባቡ የሚፈልጓትን ቃል ነው የሚለቅሙት። ቃሊቷን አንዷን ነው የሚወስዱት። አውድ የሚባል ነገር መኖሩን ጨርሶ አያውቁም። ቢያውቁም አይቀበሉም። ታያላችሁ፣ ከአንዲት ጥቅስ እንኳን ግማሿን አንስቶ ግማሹን ይጥሏል። ከአንዲት ጥቅስ ኢየሱስ ሰው መሆኑን ለማሳየት አምላክ እንዳለው ይጠቅሳል። አብን አባት ብሎ መጥራቱን እንደሚያርግ አይቀበልም። ሳዲቅ ከቁርአን በርከት ያሉ ጥቅሶችን ጠቅሷል። በመጽሐፍ ቅዱስ ውስጥ ግን ጌታዬና ጌታችሁ የሚል የለም። ኢየሱስ አብን አባቴ ብሏል። ይህ ግንኙነቱን ይገልጣል። አምላኬ ብሏል። ይህ ሰውነቱን ይገልጣል። ጌታዬ ግን አላለም። በመጽሐፍ ቅዱስ ይህ ጌታ አብን አባትና አምላክ ማለቱ ተደጋግሞ ተጽፏል። ደቀ መዛሙርቱም ይህንን ብለዋል፣ አስተምረዋል። ለምን? እናስታውስ። ኢየሱስ በስጋ ሲመጣ ሰው ሲሆን ሰው የሆነውን ሁሉ ሆኗል። ሰው የሆነውን ሁሉ አድርጓል ከኃጢአት በቀር ብያለሁ። በሰውነቱ ወደ እግዚአብሔር ጸልዮአል። አባቴ ብሎ ለምኗል። አምላኬ ብሎ ተናግሯል። ለምን? ሰው ስለሆነ። ሳዲቅ ባለው ላይ ጥቂት ጥቅሶች ሊጨምርበት። ማርቆስ ምዕራፍ 15 ቁጥር 34 በመስቀል ላይ ሳለ የተናገረው ቃል። በ9 ሰዓትም ኢየሱስ ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ በታላቅ ድምፅ ጮኸ። ትርጓሜውም አምላኬ አምላኬ ለምን ተውከኝ ማለት ነው። አብ የጌታ አባትና አምላክ መሆኑን ይህንን ራሱም የተናገረውን እውነት ሐዋርያቱ ጳውሎስም ጴጥሮስም ጠቅሰውታል። ሁለት ጥቅሶች ብቻ ላንብብ። ኤፌሶን 1:3 እንዲህ ይላል፣ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። አንደኛ ጴጥሮስ ምዕራፍ 1 ቁጥር 3-5 እንዲህ ይላል፣ ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍም ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ይህም ርስት በመጨረሻው ዘመን ይገለጥ ዘንድ ለተዘጋጀ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል። ኢየሱስ አብን አባቴና አምላኬ ብሏል። ለምን? ሰው ስለሆነና ሰው ሲሆን አምላክ ሊኖረው ግድ በመሆኑ። ሐዋርያቱም ያን ጌታ ያለውን ተቀብለው አስተጋብተዋል። በዚህ ክፍል ኢየሱስ ሰው እንጂ አምላክ አለመሆኑን ያስረዳሉ ብሎ ሳዲቅ ባቀረባቸው 4 ነጥቦች ላይ ማለትም አንደኛ ተመጋቢ መሆኑን፣ ምግብ የሚበላ በመሆኑ፣ ሁለተኛ ወደፊት ሟች በመሆኑ፣ ሶስተኛ በመጨረሻ ዘመን በሚሰጠው መልስ ሰጪ በመጨረሻ ዘመን በሚሰጠው በሚቀርብለት ጥያቄ መልስ ሰጪ በመሆኑ እና አራተኛ ጌታዬና ጌታችሁ ብሎ በማስተማሩ አምላክ ያለው በመሆኑ ሰው እንጂ አምላክ አይደለም ለሚሉት ሐሳቦች ነው መልስ የሰጠሁት። ባለፈው 2ቱን ተመልክተናል። አሁን 4ቱን አይተናል። እስካሁን 6 ነጥቦች ተመልክተናል። ጌታ ቢፈቅድና ብንኖር ሌሎቹን ነጥቦች በቀጣይ ዝግጅት እናያቸዋለን። እስከዚያው እግዚአብሔር በሰላም ያቆየን።